ባለቤቴ ጋር ተጣልተን ነበረ እና ረመዳን ላይ ተፋታን። በረመዳን ኒካህ አይወርድም ሐራም ነው ይሉኛል። ሐራሙ ለኔ ነው ወይስ ለሱ ያብራሩልኝ የሚል ጥያቄ ነው። ጃሂል አፉ ሰፊ ነው። የሚያወራውን አያውቅም። የሚያወራበትን ሰዓት አያውቅም። ስለምን እንደሚያወራ አያውቅም። ሐላል ሐራም ብሎ ደፍሮ መናገር የቁርአን የሐዲስን ማስረጃ ይዞ ነው ሊሆን የሚገባው። ወይላ ከከባድ ወንጀሎች አንዱ ያውም አንዳንድ ሊቃውንት እንዳሉት እንደ ኢብኑል ቀይም ያሉ ከሽርክ ሁሉ የከፋ ወንጀል ቢኖር አላህ ላይ ዲን ላይ ያለ እውቀት መናገር ነው። ወአን ተቁሉ ዐላ ላሂ ማ ላ ተዕለሙን አላህ እናንተ ላይ እርም ያደረገው እኮ ብሎ የተለያዩ ሐራም የሆኑ ነገሮችን አላህ ዘርዝሮ ከዛ ውስጥ አላህ ላይ ማታውቁትን መናገር ብላ። ጾም ላይ ረመዳን ላይ መፍታት አይቻልም ሐራም ነው የሚል ምንም አይነት ማስረጃ የለም። በድፍረት በድርቅና አላህ ላይ መቅጠፍ ዲኑ ላይ መቅጠፍ ነው የሚሆን። እንዲሁም ምላስ ስላለው ብቻ አንድ ሰው ቀልቡ ስለደረገ ብቻ ከመሬት ተነስቶ በግምት በጥርጣሬ ይሄ ሐላል ነው ይሄ ሐራም ነው ሊል አይገባም። ነገ አላህ ፊት ሲቆሙ መዋረድን ያስከትላል። የሰዎችን ዲን ያበላሻል። አንድ ጃሂል የሆነ ደፋር ሰው ረመዳን ላይ መፍታት አይቻልም ሲል ሰማ። ሌላ የሱ አይነት ጃሂል ይሄን ሰምቶ የፈታት ሚስቱን አልፈታሁም ብሎ በተለይ የመጨረሻ ሶስተኛ ፍቺ ከሆነ አብሮ መኖር ጀመረ። በዚህ መልኩ ሰዎች ወንጀል ላይ በመውደቃቸው ያለ አቅሙ የሚናገር ሰው አላህ ዘንድ ተጠያቂ ሆነ። ማታውቁ ከሆነ አዋቂዎችን ጠይቁ ተብሏል። ያወቀ ይናገር፣ ያላወቀ ዝም ይበል ይጠይቅ ተብሏል። እዚህ የጃሂል ንግግር ነው። ተናጋሪው የሚናገረውን ካላወቀ አድማጭ የሚያደምጠውን ማወቅ መቻል አለበት። በሰማው ነገር ሁሉ መደናገር የለበትም። የማንን ንግግር ነው የሰማሁት ማለት አለበት። የሰማነው ሁሉ ካሸበረን ከረበሸን ከዲን ሁሉ ልንወጣ እንችላለን። ሺህ አይነት ነገሮችን እንሰማለን። ስለዚህ ጆሮአችንን ከማይሆን ወሬ ልንጠብቅ፣ ለዲናችን ልንጠነቀቅ ይገባናል። በተለይ ባለንበት የሶሻል ሚዲያ ዘመን መዳፈር በዝቷል። ማንኛውም ሰው በሶሻል ሚዲያ አንገቱን ብቅ አድርጎ የፈለገውን ይናገራል። ጆሮውን የወሬ ማጠራቀሚያ ያደረገ ሰው ከዛም ከዚህም የሰማው ነገር አእምሮን ይበጠብጠዋል፣ ልቦን ይረብሸዋል። የቱን ሊያዝ የቱን ልተው ይላል። በእንደዚህ አይነቱ ችግር ምክንያት ከዲን መራቅን የሚመርጡ ጥቂት የማይባሉ ሰዎች አሉ። ግራ ገባኝ ጨነቀኝ እያሉ አላህ ተባረከ ወተዓላ ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ብላ። አይናችንን፣ ጆሮአችንን፣ ልባችንን እንድንጠብቅ አላህ አዘውናል። ለማን ነው ጆሮአችንን የምንሰጠው? ለማን ነው ልባችንን የምንከፍተው? ልናውቅ ይገባናል። ካልሆነ አላህ ዘንድ እንጠየቃለን። ባጥልን መናገር ብቻ ሳይሆን የሚያስጠይቀው ማድመጡም ያስጠይቃል። በዲን ስም ነጋዴዎች የሚሰማቸው ባያገኙ ባልተናገሩ ነበር። አላ ኩሊ ሐል ረመዳን ላይ የተፈታ ፍቺ ይጸድቃል።